ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ ብሩኬና ሀይሚዬ ከበድ የሆነ መልእክት አስተላልፈዋል እና ያንን መልእክት ደግሞ ያው ሁላችንም ሰው ሆነን ሰው ሆኖ የማይታመም ሰው ሆኖ መከራን ችግርን የሚያይ የለም፣ የማያይ የለም፣ የማይደርስበት የለም። ምክንያቱም በዚህ ምድር ላይ ስንኖር ብዙ ፈተናዎች ይገጥሙናል። ሰው ልጅ ፈጣሪ አምላካችን ለኛ ተፈትኖልናል። ፈጣሪ የተፈተነውን ፈተና ሁሉንም ባንፈተነው ነገር ግን የምንፈተናቸው ፈተናዎች በህመም በማጣት በተለያዩ ነገሮች ልንፈተን እንችላለን። ነገር ግን ዛሬ ደግሞ ሰውን ለመርዳት ሰው መሆን በቂ ነው። በቅድሚያ አንድ እናታችን በስትሮክ ምክንያት ቀኝ እጃቸው አይሰራም እና እባካችሁ አግዙልን፣ አሳክሙልን፣ ከተባበርን ማዳን እንችላለን፣ እንተባበርና እናሳክማቸው እያሉ ነው ብሩኬና ሀይሚ በመልእክታቸው። በቅድሚያ እግዚአብሔር በምሕረቱ ይፈውስልን ብለናል እናታችን። ሌላው ነገር ደግሞ እንደ ሰውኛ ነገን የምን ይገጥመኛል፣ የኔ ስጣ ምንድን ነው፣ የኔ ጻፋንታ ምንድን ነው በማለት የቻልነውን ያክል ለእኚህ እናት እገዛ እናደርግላቸው። ሰው መሆን በቂ ነው፣ በቃ ሰውን ለመርዳት። ምክንያቱም እኛ ሰው ነን አይደለ? ያው ሰው ሆኖ የማይታመም የለም፣ የማይሰበር የለም። በአጠቃላይ ቀደም ብዬ ገልጭላችኋለሁኝ ውዶቼ። ይችን ለማስተላለፍ ነው የመጣሁት። ላይክ ሼር አድርጎ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ብሩኬና ሀይሚዬ ደግሞ ኑሩልን፣ የኛ ቅልቦች፣ የኛ መልካም፣ የኛ ታዳጊዎች። ስለምታደርጉት መልካም ነገር እግዚአብሔር ይጨምርላችሁ።